የመድፈኞቹ አሰልጣኝ ሚኬል አርቴታ ከነገው ተጠባቂ የአርሰናልና የኤቨርተን ጨዋታ በፊት እንግዲህ አስደሳችም ትንሽ አሳሳቢ የተባሉ ወሳኝ መረጃዎችን ሰጥተዋል። ነገ እንግዲህ አርሰናል በጣም ወሳኝ ጨዋታ ከኤቨርተን ጋር ያደርጋል። ስለዚህ ጨዋታ ደግሞ አርቴታ እንደምታውቁት በኤቨርተን ቤት ለረጅም ጊዜም ተጫውተዋል። ታዲያ በዛሬው መግለጫቸው እንግዲህ ስለ ቡድኑ የጤና ሁኔታ፣ ስለ ካይ ሃቨርትዝ የተሰማው ነገር፣ ስለ ጋብርኤል ማጋሌሽ ምን ደረጃ ላይ ደርሷል፣ በተለይ ስለ ማጋሌሽ በጣም ጥሩና ደስ የሚል መረጃ ነው የተናገሩት። እንደዚሁም ስለ አርሰናል ቤት ስላለው ስለ ዮኮሬጅ ስለ ሜሪኖ ጉዳይ በጣም ብዙ ጉዳዮችን አንስተዋል። እነዚህንና ሌሎች የዕለቱን ወሳኝ ስፖርታዊ መረጃዎች እንግዲህ እንደተለመደው በአማረ መልኩ ወደ እናንተ ለማድረስ ስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ቪዲዮዎች የምትመለከቱ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ መቀላቀል አትርሱ። በቀጥታ እንግዲህ ወደ ወሳኙ መረጃ ነው መወስዳችሁ። እንግዲህ አርሰናልና የዲሴምበር ወር እንደምታውቁት ምን ያህል አስጨናቂ ወር እንደሆነ ብዙ የአርሰናል ደጋፊዎች ታውቁታላችሁ ብዬ አስባለሁ። ምክንያቱም አርሰናል ብዙ ጊዜ በዲሴምበር በጃንዋሪ ወሮች በጣም እንደሚቸገር፣ ይሄ የፈረንጆቹ አዲስ ዓመት ሲመጣ ምን ያህል እንደሚቸገር ይታወቃል። ታዲያ አርቴታ ይህንን ባህል ማጥፋትና አርሰናል በየትኛውም ወር ከመጀመሪያው አንስቶ ከመስከረም እስከ ግንቦት ድረስ በየትኛውም ወር ውጤት የማይጥል ምርጥ ቡድን ማድረግ እንደሚፈልጉም ተናግረዋል። ታዲያ መጀመሪያ የጀመሩት በአርሰናል ቤት ውስጥ ስላሉ የጤና ጉዳዮች ከጉዳት ጋር በተያያዙ በተለይ ስለ ካይ ሃቨርትዝ፣ ስለ ጋብርኤል ማጋሌሽ እንደዚሁም ስለ ዙቤሜንዲ እና ስለ ቤን ዋይት ነበር የተናገሩት። እንግዲህ ከቤን ዋይት ሲጀምሩ እንደምታውቁት ቤን ዋይት እንግዲህ ያስተናገደው ጉዳት በተለይም ለሁለት ወራት ከሜዳ የሚያርቀው እንደሆነ እና በትንሹ 1 ወር ያህል ከሜዳ እንደሚርቅ ተረጋግጧል ማለት ነው። ስለዚህ ቤን ዋይት ዘንድሮ እንደምታውቁት በጣም ባለፈውም ዓመት መጨረሻ አካባቢ በጉዳት ያን ያህል ግልጋሎት መስጠት ያልቻለ ተጫዋች እንደሆነም ይታወቃል። ስለዚህ አሁንም ቤን ዋይት በዚህ ጉዳቱ ቀጥሏል። ቤን ዋይት የተወሰኑ ጨዋታዎች አሁንም ያመልጡታል ሲሉ እንግዲህ አሰልጣኝ ሚኬል አርቴታ በመግለጫቸው ተናግረዋል ማለት ነው። ስለ ካይ ሃቨርትዝ የተናገሩት አሰልጣኝ ሚኬል አርቴታ እንግዲህ ከትላንትና ጀምሮ ከሰማችሁ በበርካታ ሚዲያዎች እንግዲህ አርሰናል ካይ ሃቨርትዝ አዲስ ጉዳት እንደገጠመውና አሁንም ከፈረንጆቹ አዲስ ዓመት በፊት እንደማይመለስ አሳዛኝ ዜና እንደሆነ ብዙዎች አጋርተዋል። እስከ ትላንትና ቀን ድረስ የሚታወቅ የነበረው ካይ ሃቨርትዝ ለኤቨርተኑ ጨዋታ ለነገው ጨዋታ እንደሚደርስ ነበረም። ነገር ግን አሁን እንደሚወጡት መረጃዎች ከሆኑ ካይ ሃቨርትዝ በድጋሚ በማገገም ሂደት ላይ እያለ ጉዳት እንደገጠመውና ከፈረንጆቹ አዲስ ዓመት በፊት ወደ ሜዳ እንደማይመለስ አሰልጣኝ ሚኬል አርቴታ ተናግረዋል። በጣም ጥሩ መሻሻል እያሳየ ነበረም፣ አሁንም ጥሩ መሻሻል እያሳየ ነው። እናም ባለፉት ጥቂት ሳምንታት ፈጣን ለውጥ አሳይቷል። ነገር ግን አሁንም ለተወሰነ ጊዜ ከሜዳ ይርቃል። በዚህ ሂደት ከቀጠለ ግን በቅርቡ ይቀላቀለናል ብለን ተስፋ እናደርጋለን ሲሉ አርቴታ ተናግረዋል ማለት ነው። ወደ ጋብርኤል ማጋሌሽ ከማለፋቸው በፊት ደግሞ ስለ ዙቤሜንዲ ነበር የተናገሩት። ዙቤሜንዲ እንደምታውቁት በመጀመሪያው የአርሰናል የልምምድ ቀን አልተገኘም ነበረ። ሁሉም ተጫዋቾች ሲመጡ ዙቤሜንዲ አልተገኘም ነበር። ታዲያ ብዙዎች ዙቤሜንዲ ለምንድን ነው በዚህ ቀን ያልተገኘው? ጉዳት ገጥሞት ነው የሚል ጥያቄ ነበራቸው። ጋዜጠኞቹም ወዲያውኑ ነው ዙቤሜንዲ ለምንድን ነው ከስልጠና የቀረው? ጉዳት አለበት ወይ ሲሉ አርቴታን እየጠየቋቸው፣ ታዲያ አሰልጣኝ ሚኬል አርቴታም ለዚህ መልስ ሲሰጡ ዙቤሜንዲ ምንም አይነት ጉዳት አልገጠመውም፣ ከስልጠና እንዲቀር የተደረገበት ምክንያት የጥንቃቄ እርምጃና ሰውነቱ እረፍት እንዲያደርግ ስለፈለግን ነው እንጂ ምንም አይነት የገጠመው ጉዳት የለም፣ ዙቤሜንዲ ለነገው ጨዋታም ዝግጁ ነው ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ማርቲን ዙቤሜንዲ ምንም አይነት ጉዳት እንዳልገጠመውና ለነገው የጉዲሰን ፓርክ የኤቨርተን ፍጥጫ ዝግጁ መሆኑን አንስተዋል ማለት ነው። ቀጥታ ከዛ ወደ ጋብርኤል ማጋሌሽ ጉዳይ ነው ያመሩት። እንደምታውቁት ጋብርኤል ማጋሌሽ በብራዚል ብሔራዊ ቡድን የወዳጅነት ጨዋታ በማድረግ ያልተገባ ጉዳት አስተናግዶ አርሰናሎችን ለምን ያህል እንግዲህ መስዋዕትነት እየዳረጋቸው እንደሆነ እናውቃለን። ታዲያ እንግዲህ ሲናገሩ ጋብርኤል ማጋሌሽ በጣም ጠንክሮ መስራት እንደጀመረና ለመድፉ ደጋፊዎች በጣም አስደሳችው ዜና ደግሞ ጋብርኤል ማጋሌሽ የሳር ላይ ልምምድ መጀመር ነው። በነገራችን ላይ አንድ ተጫዋች ከጉዳት ተመልሶ የሳር ላይ ልምምድ ጀመረ ማለት ወደ ሜዳ ለመመለስ እጅግ ከ80% በላይ ቀረበ ማለት ነው። ሳር ላይ መሮጥ ከጀመረ፣ ሳር ላይ ኳሶችን ማንከባለል ጀመረ ማለት ጉዳቱ ድኖ ወደ ሜዳ ለመመለስ በጣም ተቃርቧል። ስለዚህ ሰውነቱን የማለማመድና
ወደ 90 ደቂቃ ጨዋታዎች የመመለስ ይሄ እረፍት አድርጎ የነበረው ሰውነት በድጋሚ መሮጥ እንዲለምድ፣ ትንፋሽ እንዲለምድ፣ ድካም እንዲለምድ ማድረግና ለጨዋታ ዝግጁ እንዲሆን ማድረግ ነው ሳር ላይ መመለስ ማለት። ስለዚህ ጋብሪኤል ማጋሌሽ ጠንክሮ ሰርቶ ወደ ሳር ሜዳ ተመልሰዋል ብሏል። ወደ ሳር ሜዳ የዚህ ተጫዋች መመለስ ታዲያ ለመድፈኞቹ በጣም ወሳኝ ዜና ነው። ስለዚህ ጋብሪኤል ማጋሌሽ በነገውም ጨዋታ ልንመለከተው እንደምንችል ፍንጭ ሰጥተዋል። ነገር ግን አርቴታ ዋነኛ ዓላማቸው ማጋሌሽን ለአስቶን ቪላው ጨዋታ ማድረስ እንደሆነ ተነግሯል። እንደምታውቁት አርሰናል ዘንድሮ እጅግ አስቆጪ ሽንፈት እንግዲህ በአስቶን ቪላ እንደቀመሰ እናውቃለን። የአስቶን ቪላ ጨዋታ በጣም የአርሰናል ደጋፊዎችን ያበሳጭ ነው። ምክንያቱም በየዓመቱ ድል የሚያደርጋቸው ቡድን ነጥብ የሚያስጥላቸው ቡድን ነው አስቶን ቪላ። ታዲያ የዛ ጨዋታ ላይ የማጋሌሽና የሳሊባ አለመኖር ምን ያህል አርሰናልን ጎድቶት እንደነበር እናውቃለን። ለዚህም ነው አርቴታ ከቀጣይ ከሁለት ጨዋታዎች በኋላ በኤምሬትስ ስቴዲየም ከአስቶን ቪላ ጋር ይጫወታሉ በፕሪሚየር ሊጉ። ስለዚህ ለመበቀል ማጋሌሽን ለዛ ጨዋታ እያዘጋጁት እንደሆነና በዛ ጨዋታ ላይ ሳሊባና ማጋሌሽ ተከላካይ ሆነው አስቶን ቪላን እንዲገጥሙላቸው ይፈልጋሉ። ስለዚህ ለማጋሌሽ ኤቨርተንንም እንደዚሁም ብራይተንም ላይ ከማሰለፍ ይልቅ ዋነኛ ዓላማቸው ለአስቶን ቪላው ጨዋታ በሙሉ ብቃት በሙሉ ጉልበት ዝግጁ ሆኖ እንዲመለስ ነው የአርቴታ ሀሳብ። ስለዚህ ብዙዎቻችሁ ማጋሌሽን በየትኛው ጨዋታ እንጠብቀው የሚል ጥያቄ ካነሳችሁልኝ በአስቶን ቪላው ጨዋታ እንድትጠብቁት ነው የምነግራችሁ። አርቴታ አያይዘውም ስለ ቪክተር ዮኬሬሽ ተናግረዋል። ስለ ቪክተር ዮኬሬሽ እንግዲህ ስላለበት ጫና እንደዚሁም ደግሞ ሚዲያዎች ስለሱ ስለሚያወሩት ነገር ሜዳ ላይ ስላለው ነገር ነበር የተጠየቁት። ታዲያ አርቴታ ሲናገሩ በዩክሬሽ ላይ የሚደረገው ትኩረት እሱ ለአርሰናል ከፈረመበት ቀን ጀምሮ የተቀየረ አይመስለኝም። ሁሉም ወደ ቡድኑ የ9 ቁጥር ተጫዋች ለማምጣት ጓግቶ ነበርም እና ያንን ያደረግነው ብዙ ቡድኖች ፈልገውት ወደኛ መምጣቱ ሚዲያ በሙሉ እሱ ላይ ትኩረት እንዲያደርግ አድርጎታል። ያኔ ገና ከፈረመበት ቀን ጀምሮ እስካሁን ድረስ ሚዲያዎች በሙሉ ስለሱ ነው የሚያወሩት። ያ ተጽዕኖ አድርጎበታል ብዬ አስባለሁ ሲሉ ተናግረዋል። አስደናቂ ግብ የማስቆጠር ሪከርድ ያለው ተጫዋች አምጥተናል። እናም ፕሪሚየር ሊጉን መላመድ አለበት። በቂ ቅድመ ውድድር ዝግጅት አልነበረውም ብለዋል። እንደምታውቁት ስፖርቲንግ ሊዝበን ላይ ልቀቁኝ ወደ አርሰናል ሊሄድ በሚል እንግዲህ ከስፖርቲንግ ሊዝበን ጋር ልምምድ እንዳልሰራ ይታወቃል። አሁን ላይ ሊቨርፑል ቤት አሌክሳንደር አይዛክ ከኒውካስትል ጋር የቅድመ ውድድር ዝግጅት ልምምድ ባለመስራቱ ምን ያህል እንደተቸገረ አይታችኋል። አንድ ተጫዋች የቅድመ ውድድር ዝግጅት አመለጠው ማለት ሰውነቱ ዝግጁ ስለማይሆን በጣም ከፍተኛ የሆነ የአቋም መውረድ ነው የሚያጋጥመው። በሱም አሌክሳንደር አይዛክን አይታችሁ መረዳት ትችላላችሁ። ዩክሬሽ ግን እንደውም በተቃራኒው በጣም ምርጥ ብቃት እንዳሳየ ነው እኔ የሚሰማኝ። ታዲያ አርቴታ ቅድመ ውድድር ዝግጅት ሳያደርግ ነው ወደኛ የመጣው። እናም የመጀመሪያዎቹ ጥቂት ሳምንታት ላይ ምርጡ አካላዊ ብቃቱ ላይ አልነበረም። ልክ እንደ ማንኛውም ተጫዋች ደግሞ ያ እንደሚከሰት ግልጽ ነው። ከዛ ግን ለውጥ እያሳየ መጣ፣ ግብ ማስቆጠር ጀመረ። ነገር ግን ለውጥ ማሳየትና በጣም ምርጥ መሆን ሲጀምር ደግሞ ጉዳት አስተናገደ። አሁን ግን ተመልሷል። ባለፉት 2 ጨዋታዎች በጣም ጥሩ አዎንታዊ ነገሮችን ተመልክቼበታለሁ። አንዳንድ ነገሮችን መቀየርና በተወሰኑ ሁኔታዎች ላይ እሱን ለመረዳት መሞከር አለብን። እሱም በበኩሉ ተመሳሳይ ነገር ማድረግ አለበት። እናም የጊዜ ጉዳይ ነው እንጂ ቪክተር ዮኬሬሽ በፕሪሚየር ሊጉ ከሚጠሩ ምርጥ አጥቂዎች አንዱ እንደሚሆን እርግጠኛ ነኝ። የጊዜ ጉዳይ ነው እንጂ ሙሉ ድጋፋችን ከሱ ጋር ነው ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ስለ ዮኬሬሽ ተናግረዋል። እኔም በዚህ ሀሳብ በጣም ነው የምስማማው በነገራችን ላይ። ምክንያቱም ቪክተር ዮኬሬሽ አካላዊ ብቃቱን፣ ሩጫውን፣ ፍጥነቱን ስትመለከቱ ተከላካዮችን አንድ ብቻ አይደለም 2 ተከላካዮችን የሚያቆምበት መንገድ፣ ኳስ የሚገፋበት ድሪብል የሚያደርግበትን መንገዶች ስታዩ በስፖርቲንግ ሊዝበን ቤት የነበረውን ዮኬሬሽን የምታስታውሱ ከሆነ በጣም ወደ ምርጥ ብቃቱ የሚመለስና አስደናቂ ተጫዋች እንደሚወጣው እንግዲህ በግልጽ የሚያሳይ ነው። አርቴታም ለዚህ ነው ሙሉ ድጋፋችን ከሱ ጋር ነው፣ የጊዜ ጉዳይ ነው፣ የተወሰኑ እኛም ለሱ ማስተካከል ያለብን ነገር አለ ብለዋል። እሱም ያው እንግዲህ እንደምታውቁት አርቴታም ለ9 ቁጥር አጥቂ የሚመች ጨዋታ አይደለም እየተጫወተ የሚገኘው በአሁኑ ሰዓት። እሱን ማስተካከል እንዳለባቸው ለመጠቆም ነው። ዮኬሬሽም ደግሞ ትንሽ ከተስተካከለ በእርግጠኝነት በአስደናቂ ብቃቱ ላይ ተመልሶ በፕሪሚየር ሊጉ ብዙ ግቦችን እንደሚያስቆጥር ሲሉ እንግዲህ የተናገሩት ማለት ነው። ታዲያ ስለ ሚኬል ሜሪኖም ተናግረዋል። ሜሪኖ እንግዲህ ዮኬሬሽ ጥሩ በማይሆንበት ሰዓት የ9 ቁጥር አጥቂ ይሁንም ለአርሰናል ጥሩ ነጥቦችን ያስገኘ ተጫዋች ነው። በጭንቅላቱ የሚያስቆጥራቸው ግቦች አስደናቂዎች ናቸው። ከዛም ባለፈ እጅግ ቴክኒካል በሆነ ብቃቱ አሲስት የሚያደርጋቸው ኳሶች ይደነቃሉ። ታዲያ ስለሱ ሲያነሱ አዎ እሱ ከአጥቂ አማራጮቻችን አንዱ ነው። ዮኬሬሽ ወይም ጋብሪኤል ጄሱስ ጥሩ ካልሆኑ አጥቂ ሆኖ ያገለግለናል። ያንን ለማሰብ ብዙ ምክንያት ይሰጠናል። ምክንያቱም ሜሪኖን
እንደ አጥቂ እንድታስብ ብዙ ነገሮች ያደርጉሃል ብለዋል ለጋዜጠኛው ማለት ነው። እሱ በጭንቅላቱ በእግሩ የሚያስቆጥራቸውን ኳሶች ስትመለከትና አሲስት የሚያደርግበትን መንገድ ስትመለከት አጥቂ ቢሆን ምን ያህል ጥቅም ሊሰጥ እንደሚችል ትረዳለህ። ያስቆጠራቸው ግቦችና ጥቅሞቻቸውን ተረዱ፣ እነሱን መመልከት ትችላላችሁ። ከምርጥ ተጫዋቾች አንዱ መሆን ይገባዋል ሲሉ አርቴታ እንግዲህ ስለ ሚኬል ሜሪኖ ያላቸውን አድናቆት ገልጸዋል ማለት ነው። በነገራችን ላይ ስለ ገና ስጦታ ተጠይቀዋል። በገና ቀን ስጦታ ይሰጥህ ብትባል ምን ትመርጣለህ ተብሎ እንግዲህ አርቴታ ተጠይቆ ነበር። ታዲያ አርቴታ የተናገረው እኔ የምፈልገው ስጦታ 3 ነጥብ ነው፣ እሷን ብቻ ስጦኝ፣ ድልና ድል ብቻ ነው የምፈልገው ሲል እንግዲህ 3 ጊዜ ያንን ተናግሯል ማለት ነው። እንደዚሁም ደግሞ በአርሰናል ቤት ስለቆየባቸው 6 ዓመታት ሲያነሳ በአርሰናል ቤት 6 ዓመታት መቆየቴ ብዙዎችን ያስደንቃል። እዚህ ግን የቆየሁት በእኔ ብቃት አይደለም፣ በበርካቶች ጥረት ነው። በቡድን አጋሮቼ፣ በአሰልጣኞች ከጎኔ አብረው ቆመው በነበሩ ተጫዋቾች ምክንያት ነው። ስለዚህ በአርሰናል ቤት ባለፉት 6 ዓመታት እያንዳንዷ ቀን አስደሳች ነበረች። በእርግጥ አርሰናል ቤት ማምጣት የምፈልገውን ሁሉ አላመጣውም። በርካታ ዋንጫዎችን ወደዚህ ክለብ ማምጣትና ያ የቀድሞ ትልቅነቱንና ኃያልነቱን መመለስ እፈልጋለሁ። እንዳለፉት 6 ዓመታት ቀጣዮቹ ደግሞ በዋንጫ ታጅበው ምርጥ እንደሚሆኑ ሙሉ በሙሉ እርግጠኛ ነኝ ሲሉ እንግዲህ አሰልጣኝ ሚኬል አርቴታ በመድፉ ቤት ያሳለፉት 6 ዓመታትን እንደሚወዱ ተናግረዋል። በነገውም እንግዲህ የኤቨርተኑ ጨዋታ ከፍተኛ የሆነ የድል ጥማት እንዳላቸውና ጨዋታውን ማሸነፍና ማሸነፍ ብቻ እንደሚፈልጉም ተናግረዋል። ይህ ጨዋታ የግዴታ የምናሸንፍበት ነው፣ መሪነታችንን ማስቀጠልና የውድድር ዓመቱ መጨረሻ ላይ ዋንጫ የምንፈልግ ከሆነ ኤቨርተንን ድል ማድረግ ውዴታችን ሳይሆን ግዴታችን ነው ሲሉ እንግዲህ አሰልጣኝ ሚኬል አርቴታ የነገውን ጨዋታ ሙሉ በሙሉ ለማሸነፍ ወደ ሜዳ እንደሚገቡም ቀጥተኛ መልእክትን እንግዲህ አስተላልፈው ለአርሰናል ተጫዋቾችም የነገውን ጨዋታ ድል ለማድረግ ወደ ሜዳ እንዲገቡ መልእክትን አስተላልፈዋል ማለት ነው። ሌላኛው የመድፉ ተጫዋች ጋብሪኤል ጄሱስ እንግዲህ በነገው ጨዋታ ምናልባትም ቋሚ ሆኖ ሊጀምር ይችላል የሚሉ መረጃዎች እየወጡ ነው። በእርግጥ አርቴታም ቪክተር ዮኬሬሽን ወይስ ጋብሪኤል ጄሱስን አሊያስ ባልተለመደ መልኩ ሚኬል ሜሪኖን አጥቂ አድርገው ያስጀምራሉ የሚለው የብዙዎች ጥያቄ ቢሆንም ጋብሪኤል ጄሱስ ግን በነገውም ጨዋታ ወይ ተቀይሮ ገብቶ ወይ በቋሚነት ገልጋሎት ይሰጣል ተብሎ ይጠበቃል። ጋብሪኤል ጄሱስ በነገራችን ላይ አርሰናልን ጥር ላይ ይለቃል ተብሎ የነበረ ቢሆንም ዛሬ በሰጠው መግለጫ አርሰናልን በፍጹም መልቀቅ አልፈልግም፣ ምክንያቱም በአርሰናል ቤት ያልጨረስኩት ጉዳይ እንዳለ ይሰማኛል፣ በአርሰናል ቤት ያልጨረስኩት ቢዝነስ አለ ሲል እንግዲህ ጋብሪኤል ጄሱስ ተናግሯል። አሁን ከጉዳት ተመልሻለሁ፣ ግቦችን ማስቆጠርና በመድፉ ቤት ዋንጫዎችን በማምጣት የተኛውን ያን ግዙፉን አርሰናል መቀስቀስ እፈልጋለሁ ሲል ጋብሪኤል ጄሱስ አርሰናልን መልቀቅ እንደማይፈልግና ይልቁንስ በአርሰናል ቤት በርካታ ዋንጫዎችን ማሳካት እንደሚፈልግ ተናግሯል ማለት ነው። ስለዚህ ጋብሪኤል ጄሱስ ምናልባትም አርቴታና የአርሰናል ቡድን እንግዲህ እንዲለቅ ካልፈለጉ በቀር እሱ ግን በጥር የዝውውር መስኮት እስከ ክረምቱ ድረስ በአርሰናል ቤት መቆየትና የቋሚነት ቦታውን መፋለም እንደሚፈልግ ነው የተናገረው። በአርሰናል ቤት ሆኖ ለብራዚል ብሔራዊ ቡድን መመረጥ እንደሚችል ያምናል። ስለዚህ ጄሱስን እስከ ዓመቱ መጨረሻ ድረስ በመድፉ ቤት እንመለከተዋለን ተብሎ ይጠበቃል ማለት ነው። እንግዲህ በነገው ጨዋታ አርሰናል ምን አይነት አሰላለፍ ይዞ ይገባል ተብሎ እንግዲህ የሚጠበቀው ጉዳይ ነው። ታዲያ ነገ አሰልጣኝ ሚኬል አርቴታና መድፈኞቹ ይዘው ይገባሉ ተብሎ የሚጠበቀውን አሰላለፍ ስናነሳ እንግዲህ ግብ ጠባቂ እንደተለመደው ዴቪድ ራያ የአርሰናልን ግብ ይጠብቃል። በተከላካይ ስፍራ በግራና በቀኝ እንግዲህ ሪካርዶ ካላፊዮሪ ከቅጣት ተመልሷል። ስለዚህ ካላፊዮሪና ጁሪየን ቲምበር የአርሰናልን የመስመር መከላከል ይመራሉ። የአርሰናልን የመሃል ተከላካይ ስፍራ ደግሞ ዊሊያም ሳሊባ፣ ዊሎ እና ፔሮ ሂንካፔ ይመሩታል ተብሎ ይጠበቃል። ወደ መሃል ሜዳ ስናመራ እንግዲህ ኤብሪቼ ኢዜ፣ ዴክላን ራይስ እና ማርቲን ዙሜንዲ የመሃል ሜዳውን ይመራሉ ተብሎ ይጠበቃል። በወልቭሱ ጨዋታ ጥሩ እንቅስቃሴ ያላሳየው ኤብሪቺዜ ምናልባትም በኦዲጋርድ ተተክቶ ኦዲጋርድ፣ ራይስ እና ዙበሜንዲንም በመሃል ሜዳ ልንመለከት የምንችልበት እድል አለ። በአርሰናል የፊት ለፊት መስመር እንግዲህ ከጉዳት የተመለሰው ሊያንድሮ ትሮሳርድ እና ቡካዮ ሳካ እንግዲህ የአርሰናልን የመስመር አጥቂነት ይመራሉ ተብሎ ሲጠበቅ፣ በአጥቂ ስፍራ ላይ ቪክተር ዮኬሬሽ በቋሚነት ይጀምራል ተብሎ ይጠበቃል። ጋብሪኤል ጄሱስ እና ሚኬል ሜሪኖ በተቀያሪ ወንበር ላይ የሚቀመጡ ተጫዋቾች ናቸው። እንደዚሁም ማርቲኔሊና ማዱኬም
በአርሰናል የተቀያሪ ወንበር ላይ የምንመለከታቸው ተጫዋቾች ይሆናሉ ተብሎ ይጠበቃል። አርሰናል ነገ ምሽት እንግዲህ ቀድሞ ሲቲ ይጫወታል። ሲቲ ከዌስትሃም ከበድ ያለ ግጥሚያ ቢሆንም ሲቲ በሜዳው ስለሆነ እንግዲህ ድል ያደርጋል ተብሎ ይጠበቃል። ነገር ግን ዌስትሃምም ሲቲን በጣም ከሚፈትኑ ቡድኖች አንዱ ነው። ታዲያ ሲቲ ነጥብ ከጣለ አርሰናል የነጥብ ልዩነቱን በደንብ ለማስፋት አሁን የነጥብ ልዩነቱ 2 ነው። ሲቲ ለምሳሌ ነገ አቻ ቢወጣ ወደ 1 ይጠባል ነጥቡ። አርሰናል ድል ካደረገ ወደ 4 መልሶ ማስፋት ይችላል። ሲቲ ከተሸነፈ ደግሞ አርሰናል ዳግም 2 የሆነውን የነጥብ ልዩነት ወደ 5 ማምጣት ይችላል። ሲቲ ድል ካደረገ ደግሞ ፕሪሚየር ሊጉን መምራት ይጀምራል ነገ በ1 ነጥብ። ስለዚህ አርሰናል ተመልሶ መሪነቱን ለመረከብ ምሽት 5 ሰዓት በጉዲሰን ፓርክ ኤቨርተንን ድል ለማድረግ ወደ ሜዳ ይገባል ማለት ነው። የዕለቱ ወሳኝ ስፖርታዊ ጥንክሮችና የተወዳጁ አሰልጣኝ ሚኬል አርቴታ የነገ ጨዋታ መግለጫ ይህንን ይመስላል። መድፈኞቹ ነገ እንግዲህ አርሰናል ስንት ለስንት የሚያሸንፍ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እነማንስ ግብ ያስቆጥራሉ ብላችሁ ታስባላችሁ? በሌላ ጥንክር በሌላ መረጃ ደግሞ እስክንገናኝ ሀገር ውስጥና ከባህር ማዶ ናችሁ በየዕለቱ መረጃዎችን እየሰማችሁ የምታበረታቱኝንና ከጎኔ የቆማችሁትን ከልብ እያመሰገንኩኝ በሌላ መረጃ በሌላ ወሳኝ ስፖርታዊ ጥንክር ከነገ ደግሞ ጨዋታ ውጤቶች በኋላ እስከምንገናኝ ድረስ በያላችሁበት መልካም ቅዳሜና እሁድ መልካም የኳስ ሳምንት እንዲሆንላችሁ ተመኘውላችሁ። ሰላም።